ሁለተኛው ጉዳያችን ያው ሰሞነኛው ጉዳይ ነው። ቴዲ አፍሮን ይመለከታል። አልበሙን ከማውጣቱ በፊት ጀምሮ ቴዲ አፍሮ አይ ቲንክ ሳምንት አለፈው መነጋገሪያ ነው። ዕለት ተዕለት የሶሻል ሚዲያ መነጋገሪያ ሆኗል። ይበልጥ በጣም መነጋገሪያ ያደረገው እንግዲህ ሰው ሙዚቃዎቹን አዳምጦ ሙዚቃዎቹን መውደዱ በራሱ አንድ መነጋገሪያ የሆነ ጉዳይ ሆኗል። የሙዚቃዎቹ ይዘት ራሱን ችሎ መነጋገሪያ አድርጎታል። አልበሙ ራሱ መነጋገሪያ አድርጎታል። ከዛ ባለፈ ግን መንግስት በአርቲስቱ ላይ የሚወስዳቸው እርምጃዎች በጣም መነጋገሪያ አድርጎታል። በተለይ በእኛ ዘንድ መነጋገሪያ ያደረገው እሱ ነው። ቴዲ አፍሮ ላይ ብልጽግና እየወሰደ ያለው እርምጃ በእኛ በኩል አጀንዳ እንዲሆን አድርጎታል። ጋዜጣዊ መግለጫ መከልከሉ፣ ከዛ በኋላ የእሱን ሙዚቃ ዘማችሁ ተብሎ ሰዎች መታሰራቸው፣ የእሱ የቅርብ ሰዎች አንድ በአንድ ህገወጥ በሆነ አይነት መንገድ መታፈናቸው፣ ቀጥሎ ደግሞ አልበሙ ማነው ስቱዲዮ መሰበሩ፣ ንብረቶቹ መዘረፋቸው፣ እነዚህ ነገሮች መነጋገሪያ አድርገውታል። ዛሬ ደግሞ እንደዚሁ መነጋገሪያ ባደረጉት ጉዳዮች ላይ የፌዴራል ፖሊስ ምላሽ ሰጥቷል። ፌዴራል ፖሊስ በምክትል ኮሚሽነሩ በኩል ነው ምላሽ የሰጠው። ቴዲ አፍሮ ላይ መንግስት አደረጋቸው ተብለው የተወሩ ነገሮች በሙሉ ውሸት ናቸው። አንደኛው ጋዜጣዊ መግለጫ ተከለከለ የሚባለው ውሸት ነው። ምን በዚህ ዘመን ሶሻል ሚዲያ ባለበት አይነት ጊዜ ባለቤቱም እኮ ሚዲያ ያላት በዛ በኩል እኮ መግለጫ መስጠት ይቻላል። ተከለከልኩ ማለት ይቻላል ወይ? አልከለከልንም የሚል ነገር አንስተዋል። ስቱዲዮ ተሰበረ፣ ንብረት ተዘረፈ የሚባለው ውሸት ነው የሚል ነገር ተናግረዋል። የእሱ የቅርብ ሰዎች ታሰሩ ምናምን በሚባለው ጉዳይ ላይ ምንም አላሉ። ግን በዋናነት ያሉት ነገር ቴዲ አፍሮን የሚመለከት ኬዝ እጃችን ላይ የለም። በምንም የጠረጠርነው ነገር የለም። እሱ አልጠረጠርነው። የጠረጠርነው ሰው ስላልሆነ ከእሱ ጋር የተያያዘ ምንም አይነት ኬዝ እየሰራንበት እየመረመርነው ያለ ኬዝ የለም። አርቲስቱ ህገ መንግስታዊ መብቱን ተጠቅሞ ዘፈነ፣ ዘፈን አወጣ፣ መብቱ የሚወድለት ይወድለታል፣ የሚቃወሙ ይቃወማል። ያ የኛ ስራ አይደለም። ህዝቡ የታገለው ለዚህ ነው። ያን ደግሞ አክብረን መቀጠል የኛ ግዴታ ነው። እና ያ ጊዜ አልፏል ነው። ከሌን ዘፈነ ብሎ ማሰር፣ ተናገረ ብሎ ማሰር ያ ጊዜ አልፏል። አሁን በዛ ምክንያት የሚታሰር የለም ወንጀል እስካልሰራ ጊዜ ድረስ የሚል ምላሽ ነው የፌዴራል ፖሊስ የሰጠው ቴዲ አፍሮን በሚመለከት። አይ ቲንክ እግረ መንገዱንም ግን ሌሎችንም የሚመለከት ጉዳይ ይመስለኛል። ይሄ ከናካቴው ሰዎች በመናገራቸው ህገ መንግስታዊ መብታቸውን ተጠቅመው ወይም እሱን ኤክሰርሳይዝ በማድረጋቸው ምክንያት አናስርም እና ያሰርናቸው ሰዎች ምናምን ካሉ ወንጀለኛ ስለሆኑ እያሉ ያሰሯቸው የፖለቲካ እስረኞች አሉ። ብዙዎቹ የፖለቲካ እስረኞች ስለተናገሩ የታሰሩ ናቸው። አቶ ታዬ ደንደአን ጨምሮ እነ መስከረም አበራን ጨምሮ በመናገራቸው የታሰሩ ናቸው። ሌላ ምንም ምክንያት የለም። ኤኒዌይ ስለ ቴዲ አፍሮ ስለሆነ እሱ ላይ ብቻ እናተኩር። አንድ ሶስት አስተያየቶችን መስጠት መፈልገው። አንደኛው ነገር ተደርጎም ቢሆን እኚህ የፌዴራል ምክትል ኮሚሽነር አያውቁም። ያወሩት ስለማያውቁት ነገር አያውቁትም። ምን ማለት ይመስላችሁ?
መንግስት እንዲያደረገው ሲባል ያንዳንዱ የመንግስት አካል ስለ ጉዳዩ ያውቃል ማለት አይደለም። አሁን ስቱዲዮውን ሄደው ዘረፉ የተባሉት ሰዎች የፌዴራል ፖሊስ ልብስ የለበሱ ናቸው ስለተባለ የፌዴራል ፖሊስን የሚመራው አካል ያውቃል ማለት አይደለም። አያውቅም። አንዱ ነገር አያውቅም። ይህን በደንብ እንድትወስዱ ስለምፈልገው አንዳንድ ሰዎች የፌዴራል ፖሊስ ካደ፣ ውሸታም ሲሉ ሰማለሁ። በነገራችን ላይ ላይዋሹም ይችላል። አያውቁም። የታሰሩ ሰዎች በተወሰነ ደረጃ በትንሹም ቢሆን ምናቃተን አንድ ነገር ላይ መንግስት ካሉት ህጋዊ የመንግስት መዋቅሮች በትይዩ ለምሳሌ የደህንነት ተቋሙን እሱ ትይዩ ሌላ አካል አለ። ይሄ ሻዶ ገቨርንመንት ቢሉት ሌላ አካል አለ። እንዲህ አይነት ነገሮችን የሚፈጽም ማለት ህገ ወጥ የሆኑ ጉዳዮችን የሚፈጽም ሌላ አካል ነው ያለው። ይሄ አካል ፍጹም ለጠቅላይ ሚኒስትሩ ታማኝ ፍጹም። ለዛ ነው እነዚህ ባለስልጣን አቁም የምላችሁ። ለዛ አሁን ይሄንን ቃል የሰጡት ምክትል ኮሚሽነሩ አቁ ይሆናል። አንድ እንደዛ ልንወስድላቸው ይገባል። እንዲህ አይነት እንቅስቃሴዎችን የሚያደርግ ማፈን፣ መግደል፣ መዝረፍ ባለፈው ያልኳቸው አይነት የውንብድና ተግባሮች የሚያደርገው አካል ሌላ ትይዩ አካል ነው እንጂ ይሄ ፊት ለፊት የምታዩት የመንግስት መዋቅር አይደለም። ይሄ ትይዩ እምላችሁ አይነት ሻዶ የሆነው አካል ፍርድ ቤት ላይ ተጽዕኖ ያደርጋል። አንዳንድ ባለስልጣናት ያውቃሉ። በነገራችን ላይ ጠቅላይ ሚኒስቴሩ በጣም የሚፈሯቸው ሚኒስቴሮቻቸው ራሱ በዚህ ምክንያት የመንግስት ባለስልጣናትን ይሰልላል። አንዳንድ ከህግ ውጪ የሆኑ እርምጃዎችን በመውሰድ የመንግስትን ቀጣይነት ማረጋገጥ ትልቁ ተልእኮ ነው። የዚህ ትይዩ ያልኳችሁ ሻዶ የሚባለው አይነት ህገወጥ በሆነ አይነት መንገድ የመንግስትን ስልጣን ማራዘም። ይሄ በተወሰነ ደረጃ የፖለቲካ እስረኛ የሆነ ሰው እና ፍርድ ቤት የሚመላለስ ሰው በሆነች መንገድ በትንሹም ቢሆን ያውቀዋል። በትንሹ በደንብ አይታወቅም፣ በትንሹ ግን ያውቀዋል። ይህን መረዳት ያስፈልጋል። ስቱዲዮ የዘረፈው የምታውቁት የፌዴራል ፖሊስ አይደለም፣ ግን ከዛ በላይ ተደማጭነት ያለው ከዛ በላይ አቅም ያለው አካል የማንንም ልብስ ለብሶ ያደርጋል። እንደዚህ አይነት የውንብድና ስራ የሚሰራ ራሱን የቻለ አካል አለ። ይሄ አካል በጽሁፍ አይታዘዝም፣ በፍጹም በጽሁፍ አይታዘዝም። በቃ ኢቭን ፐርሰናሊ ግንኙነት ተደርጎ ነው የሚነገረው። በስልክም በምንም አይደለም። በአካል ነው ትዕዛዝ የሚሰጠው፣ በቃል ነው ትዕዛዝ የሚሰጠው። ራሱን የቻለ መዋቅር አለ። ስለዚህ እኚህ ህጋዊ መዋቅር ውስጥ ያሉ የመንግስት ባለስልጣናት አያውቁ ይሆናል። አንድ እሱን ማሰብ ያስፈልጋል። በዛም መረዳት ተገቢ ነው። ያደረገው መንግስት ነው። ነገር ግን ይሄ የፌዴራል ተቋምን ግን ልዘዘው ብትል በጽሁፍ ነው የምታዘው። ራሱ የሆነ ቢሮክራሲ አለው እና እዛ ሄደ ብትጠይቅ ምንም አይነት ነገር ላታገኝ ትችላለህ። እንደዚህ አይነት የውንብድና አፈና፣ ዝርፊያ፣ ግድያ፣ ንጥቂያ የሚያደርግ ራሱን የቻለ
የማይታወቅ አካል እንደዛው ሰው የቴዲ አፍሮ ክልከላው፣ ስቱዲዮ ዘረፋው፣ ምኑ እንደገና እነዛ አብሮት የነበሩ ጥቂት ሰዎች መታፈን በዛ አካል የተደረገ ስለሆነ አሁን ቃለ መጠይቅ የሰጡት ምክትል ኮሚሽነር አያውቁትም። አንድ በዛ መረዳት ተገቢ ነው። እንደው ንግግራቸውን ከልብ ወስደንላቸው የራሱ ችግሮች ቢኖሩት አንዱ ያ። ሁለተኛ ቢያቆስ ይነግሩናል እንዴ? አዎ ከለከልን ይላሉ። ለምን ቢባሉ ምን ሊሉ? ጋዜጣዊ መግለጫ ከለከል ለምን ምን ሊሉ ነው? ቢያቆም አዎ ከለክለናል ሊሉ አይችሉም። ቢያቆም አዎ ጥበቃውን ደብድበን ስቱዲዮን ሰብረን እዛ የነበረውን ንብረት ሁሉ ዘርፈን ይዘን ሄደናል። እንዴት ነው የምንጠብቀው? ይሄው መንግስት ይሄንን እኮ አለ፣ እውነታው ተገለጠ የሚሉ ሰዎችን እኔ አይቻለሁ። እንዴት ነው መንግስት በዚህ ረገድ እውነቱን ሊነግርህ የሚችለው? እውነቱን እንዴት ሊነግርህ ይችላል? እንዴት ይጠበቃል እውነቱን? በፍጹም ልጠበቅ አልችልም። ምክንያቱም ወንጀል ነው። አዎ ወንጀል ፈጽሜያለሁ ይበልህ እንዴ? አዎ ውንብድና ፈጽሜያለሁ ይበልህ እንዴ? እንዴት ነው ይሄንን እንዲል የሚጠበቀው? በዚህ ጉዳይ ላይ ማንንም አካል ብትጠይቁ አዎ አድርገናል፣ ምክንያቱም ይሄ ስለሆነ ብሎ ያቀርብ የሚችል ምንም አይነት ምክንያት የለም። እንዴት ሰው ራሱን ይወነጅላል? እንዴት ራሱን ይወነጅላል? አሁን እኚህ የፌደራል ፖሊስ ምክትል ኮሚሽነር አዎ አድርገናል ብለው ከዛስ በኋላ ምንድነው? እዛ ቦታ ላይ ሊቀመጡ ነው? መንግስትን እንደዚህ ያጋልጠው? ስለዚህ መንግስት እኮ ይሄን እንዲያምን አይጠበቅም። ይሄን መንግስት ስለማድረጉ የምትረዳው በተለያየ አይነት መንገድ። አንደኛ በወቅቱ ለምን ዝም አለ? አሁን በዚህ ሰዓት ላይ መስጠት ለምን አስፈለገ? በወቅቱ ተከለከለ ሲባል ምን ሲባል እንግዲህ ነገርኳችሁ፣ ከሳምንት በላይ መነጋገሪያ ነው። ይሄ አሉባልታ ውሸት ነው። መንግስት እንዲህ አያደርግም ለምን አልተባለ በወቅቱ? አሁን በዚህ ሰዓት ላይ ነገሩ ካበቃ በኋላ እንደገና ደግሞ መጥተው ማረኛ ይሄን አደረግንም ማለት ምን አስፈለገ? ስንት ሚዲያ ያለው መንግስት፣ ስንት ሚዲያ ያለው በእንደዚህ አይነት አንዳንድ ጥያቄዎችን እየጠየቀክ ነው። ለምሳሌ ጠቅላይ ሚኒስትሩ ያሳዩት ስሜት፣ ንዴታቸው፣ ብስጭታቸው፣ በዛም ምክንያት በተደጋጋሚ ሲሳደቡ ነበር፣ ሲዝቱ ነበር። እንግዲህ የካድሬን ባህሪ የሚያውቅ ኢትዮጵያ ውስጥ ያለውን የመንግስት አሰራር የሚያውቅ አካል መሪው ዋነኛው የሚባል አካል እኮ ሲቆጣ በታች ያለው ካድሬ እርምጃ ወሰድ የተባለ ያህል አቅጣጫ እንደተሰጠው ይቆጥር እርምጃ ወሰደ። ጠቅላይ ሚኒስትሩ እኮ ከሌን ጠርተው እርምጃ ወሰድ ብቻ እኮ አይደለም እኮ ውስጥ አንዳንድ የመንግስት ኃላፊዎች እኮ ሲታዘዙ ብቻ እኮ አይደለም ሰው። ጠቅላይ ሚኒስትሩ መናደዳቸውን ሲያዩ እነሱ እርምጃ ይወስዳሉ። ጠቅላይ ሚኒስትሩ መቆጣታቸውን ሲያዩ እነሱ እርምጃ ይወስዳሉ። ትዕዛዝ በተለያየ መንገድ ነው የሚሰጠው። ዋናው የጠቅላይ ሚኒስትሩን ስሜት መጠበቅ፣ የእሳቸውን ፍላጎት መጠበቅ፣ የእሳቸውን ጥቅም መጠበቅ ነው የካድሬው ስራ። ሰው ጠቅላይ ሚኒስትሩ ሲበሳጩ እርምጃ ይወስዳል፣ ሲናደዱ እርምጃ ይወስዳል። እሳቸው ደስ ሲላቸው ደስ ያሰኛቸውን አካል ወይ ሊሸልም ይችላል ወይ ቤት ሊሰጥ ይችላል። በዛ እኮ ነው በጠቅላይ ሚኒስትሩ ዘንድ ሞገስ ልታገኝ የምትችለው። ይህም በማድረግ እኮ ነው አንብባቸው የእሳቸውን ፍላጎት በመፈጸም እንጂ ማርግ ያልሆነ እያደረግ ከሆነ ምኑን አገዝካቸው? ምንም እያገዝካቸው አይደል?
እንደዛ ነው የሚሰራው መንግስት ቤት። የግድ ደብዳቤ ተጽፎ ትዕዛዝ እስኪሰጥ አይጠበቅም። እንዲህ ያደርጉና ከዛ በኋላ ግን አድርገናል ሊሉ አይችሉም፣ አይጠበቅም ነው የምላቸው። ስለዚህ አድርገውትም ግን አድርገናል ላይ ያደረገም አካል እንዳለ ቢያቁም አዎ ከሌን ያደረገው አይሉም። በንጋታው ሬሳቸው ነው የሚቆጠረው። ቢያቁም ነው የምላቸው። ያለማወቅ ዕድልም እንዳላቸው ግን አስባለሁ። በጣም በሚስጥር የተያዘ አካል አለ፣ ስውር የሆነ አካል አለ እንደዚህ አይነት ተግባራትን የሚፈጽም። በነገራችን ላይ አሁን ብቻ አይደለም ድሮም ነው። በአብዛኛው አምባገነን መንግስታቶች እንዲህ አይነት ሻዶው የሆነ በህገ ወጥ አይነት መንገድ የጠቅላይ ሚኒስትሩን ፍላጎት ወይም የመሪውን ፍላጎት ወይንም የዛን ስርዓት ህገ ወጥ የሆኑ ተግባራቶችን በመፈጸም በነገራችን ላይ ፖለቲካ ብቻ አይደለም ኢኮኖሚያዊ ጉዳዮችም ሊሆኑ ይችላል። ብቻ ያንን ስርዓት ወይ ያንን መሪ የማስቀጠል ተልእኮ ያላቸው ስውር የሆኑ አካላቶች አሉ። ይህም በደህንነት መስሪያ ቤትም የማይታወቅ ማለት። ስለዚህ እኛ አካል ያንን ሊያውቁ ይችላሉ። ቢያውቁም ደግሞ ከመከላከል ውጭ ሌላ ምርጫ የለም። እሳቸው አድርገውትም ደግሞ ወይ እሳቸው ተቋምም አድርገውትም ደግሞ ቢሆን አዎ አድርገናልም ሊሉ ጉዳይ ነው ይሄ። ስለዚህ መንግስት ያንን ስላለ ነገሩ ውሸት አይሆንም። እንደውም ስለመሆኑ ማረጋገጫ ነው። ይሄን ያክል ከዘገየ በኋላ ራሱ አናኳል አደረግንም የተባለው ነገር ማለት ነው። በራሱ እንደውም ስለመሆኑ አንድ ማሳያ አድርጋችሁ ልትወስዱት ትችላላችሁ። ነገሩ እነሱ ከጠበቁት በላይ መነጋገሪያ እየሆነ ስለሆነ ሌላ ትርጉም እየተሰጠው ስለሆነ ዝምታው ይዞብን እየመጣ ያለ ሌላ ችግር ስላለ ከዚህ በኋላ ዝም ማለቱ የተሻለ አይደለም። ቢያንስ የሆነ ነገር ብለን ነገሩን ማርገብ ማቀስቀስ የምንችል ከሆነ እንሞክር ተብሎ የተባለ ነው እንጂ በዛ ምክንያት ነው እንጂ ጊዜውም አይደለም። ስንት ነገር ተብሎ በስንት ነገር ተብሎ እንጂ እነሱ ፍላጎታቸው ዝምታ ነው። ባለፈው እንዳልኳችሁ ነው። ዝምታቸው ህመም አለው፣ ያስጨንቃል። የወንብድና ተግባር እየተፈጸመ ከዚህ ይከላከለኛል የምትለው አካል ዝም ሲል እንደውም ጭራሽ ዋነኛ ተጠርጣሪ እራሱ ሲሆን ወይም ደግሞ እሱን የሚመስል አካል መጥቶ ያደረገው እንደሆነ ስታቅ በጣም ይጨንቃል። እና ዝምታቸው ያነበር አንድ ማስጨነቅ፣ እንደገናም ደግሞ ጊዜው የኛ ነው የፈለግነውን እናደርጋለን የሚል ለሌላው ማህበረሰብ ያላቸውን ንቀትም ጭምር የሚገልጹበት መንገድ ነበር። አሁን ግን ያ ዝምታ ውሎ አድሮ ሌላ ችግር ይዞ ስለሚመጣ በተወሰነ ደረጃ እናቀዝቅዘው ነው እየተባለ ያለው። ያላቀዘቀዙት እያደረጉት ያለ ጉዳይ ነው። ግን እንደ እግረ መንገዳችንን መንግስት በእያንዳንዱ ጉዳይ ላይ ለህዝብ ግልጽ መሆን፣ ለህዝብ መረጃ የመስጠት ግዴታ አለበት። እውነቴን ነው የምላችሁ። 8 ዓመቱ ነው ብልጽግና። ይሄው ሚዲያ ላይ መተን እኔ ብቻ አይደለም አብዛኛው ሰው ለብልጽግና የሚነግረው ነገር ቢኖር ምን እንደሆነ ታውቃላችሁ? መንግስታዊ ግዴታው። ይሄ ግዴታ እኮ ነው እየተባለ ነው የሚነገረው። በፍጹም ግዴታውን አያውቅም። ያውቃል፣ ግን በፍጹም ግዴታው መወጣት አይፈልግም። ግዴታውን አይወጣም። ግን ሰው ደግሞ እሱ እንደሚፈልገው እንዲሆንለት ደግሞ ይፈልጋል። እንዴት አይነት ነገር እንደሆነ አላውቅም። አሁን ምንድነው የሚፈልገው ብልጽግና እንዲያደረገ ስቱዲዮ ሰበረ ሲባል አይ በፍጹም አይሰበርም ብሎ ሰው እንዲረዳለት ነው። ለምን እንዲህ ብልጽግና ከዚህም በየበለጠ ነገር እኮ ያደርጋል። በዛ ደረጃ እኮ ነው የሚታወቀው። አንዳንድ ጊዜ ህዝቡንም ተረዱት፣ ስለናንተ የሚያስበውን ነገር ወቁት።
እናንተ እንደምትገምቱት አይደለም የሚያውቃችሁ። ስቱዲዮ ዘርፋችሁ ንብረት እንደምትዘርፉ ጭምር ሁሉ ነው የሚያውቀው ህዝቡ። ያንን ሁሉ ነው የሚጠብቀው። ለዛ ነው እንዲህ ተደረገ ሲባል አረ ያደርጉታል። ግዴታ ነው። ለህዝብ መረጃ መስጠት ግዴታ ነው። እያንዳንዱን ነገር ግልጽ ማድረግ ግዴታ ነው። በዚህ መጠን መነጋገሪያ የነበረን ጉዳይ ዝም ብለው ዛሬ ላይ መጥተው ውሸት እኮ ነው እኛ እንዲህ አናደርግም፣ አይሰራም፣ ይሄ አይሰራም፣ ለእያንዳንዱ ጉዳይ እየወጣን እንናገርም ይላሉ። ግዴታ ነው እንዴ? ግዴታ ነው። የህዝብ ጉዳይ ከሆነ ግዴታ ነው። ህዝቡ እየተነጋገረበት እያወራበት ያለ ጉዳይ ከሆነና ከአንተ ጋር የሚያያዝ ከሆነ ወጥተህ መናገር ግዴታ አለብህ። ይህን ግዴታ መረዳት ያስፈልጋል። አሁንም ነገሩን ውሸት ነው ብሎ ማቀዝቀዝ አይደለም የሚያስፈልገው። ነገሩ እውነት ነው፣ እውነት ነው፣ ተከልክሏል። እውነት ነው፣ ስቱዲዮውን ዘርፈውታል። አሁን ግን ዝም ብሎ መጥቶ ጉዳዩን ለማቀዝቀዝ ነው የሞከረው። ውሸት ነው ግን እውነት ነው። በዚህ ጉዳይ ላይ መጠየቅ ያለበትን አካል መጠየቅ፣ ካልሆነም ደግሞ ተገቢውን የሆነ ጥበቃ ማድረግ ነው። ተገቢውን የሆነ ጥበቃ፣ የደህንነት ዋስትና መስጠት ግዴታ ነው እንጂ ነገሩን ማጣጣል ምናምን ብሎ ከሰው ትኩረት እንዲወጣ ማድረግ፣ ይሄ ምናልባት ሌላም ነገር ለመፈጸም ሊሆን ይችላል። ብዙዎች አያቸዋለሁኝ። ብዙዎቹ ውጭም ሆነው ሀገር ውስጥም ሆነው ቴዲ አፍሮን እየጠበቁት እንደሆነ የሚያስቡ ሰዎች አሉ። በእርግጥ በትክክልም እያደረጉትም ያሉ ሰዎች እንደሚኖሩ እንጠብቃለሁ። እዛው ያሉ ማለት ነው። በትክክልም ይሄን እያደረጉ ያሉ እየተከታተሉ ያሉ ብዙ ጉዳዮቹን ለዓለም አቀፍ ማህበረሰቡም እያሳወቁ ያሉ አካላቶች እንዳሉ አውቃለሁ። አሁን እኚህ ምክትል ኮሚሽነር መጥተው ነገሩን ማቀዝቀዝ የፈለጉበት ዋነኛው ምክንያት ይሄ አይነት ክትትል የሰው ማለት ነው። የሰው እየሰጠው ያለው ትኩረት ማድረግ የሚፈልጉትን ነገር ለማድረግ እድል ስላልሰጣቸውም ሊሆን ይችላል። በዚህም ደረጃ ማሰብ መጠርጠር ተገቢ ነው። የሆነ ነገር ሊያደርጉ ፈልገው ግን የሰው ትኩረት እዛ እሱ ላይ መሆኑ ካሁን እንዲህ ሊያደርጉት ይችላሉ፣ እንከታተል የእሱን ጉዳይ የሚል አይነት እንቅስቃሴ ነው ሶሻል ሚዲያ ላይ የማየው። የአብዛኛው ሰው ትኩረት እዛ አካባቢ ላይ መሆኑ ማድረግ በሚፈልጉት አይነት መልኩ እንዳያደርጉ ከልክሏቸዋል። የተወሰነ ክፍተት መፍጠር ይፈልጋሉ። ያን ክፍተት ደግሞ የሚያገኙት የሰውን ትኩረት በመበተን፣ የሰውን ትኩረት ደግሞ የሚበትኑበት አንደኛው መንገድ ጉዳዩን ውሸት ነው ማለት ነው። ጉዳዩን ውሸት ነው ብለህ አንደኛ ራሱ ቴዲ አፍሮ ሞቶ ስላልተናገረም ስለ ቴዲ አፍሮ የሚናገሩትም ሰዎች ማንነታቸውም ግልጽ ስላልሆነ ለራሳቸው ለደህንነታቸው በመስጋት ማንነታቸውን ድብቅ ስላደረጉት እሷንም አጋጣሚ ተጠቅመው መረጃው ላይ ጥርጣሬ መዝራት ነው የፈለጉት። ጥርጣሬ መዝራት ነው የፈለጉት። ጥርጣሬ ሲፈጠር በቃ አብዛኛው ሰው ወደ ራሱ ጉዳይ ወደ ራሱ ትኩረት ወደሚሰጠው ሌላ ነገር ያተኩራል። በዛ ሰዓት የሚገኝ ክፍተት ይኖራል። ያን ክፍተት ተጠቅመው እስከዛሬ ድረስ ሙሉ ትኩረት እዛ አካባቢ ላይ በመሆኑ ምክንያት ያላደረጉትን ነገር ሊያደርጉ ይችላል። በዚህም ደረጃ ጉዳዩን ማሰብ፣ በዚህም ደረጃ ጉዳዩን መጠራጠር፣ ማየት የሚያስፈልግ ይመስለኛል። እሳቸው ግን በዚህ ጊዜ ላይ መጥተው ከረፈደ በኋላ ለማስተባበል መሞከሩ ምንም የነገሩን እውነትነት አይቀይረው። እንደውም ምን አይነት ሌላ ሞቲቭ ኖሯቸው ነው ብለህ እንድታስብ የሚያደርግ ነው። እንዳልኳችሁ አሁን እንዳልኩት ሌላ
ድርጊት ለመፍጠር ሌላ ማለት እሱን የሚመለከት ማለት ነው። እስካሁን ድረስ ዙሪያው ነው የከበቡት ያሉት። ምናልባት እሱን መንካት ያልቻሉት የአብዛኛው ሰው ትኩረት እዚህ ጉዳይ ላይ ስለሆነ ያንን ማድረግ ይዞት የሚመጣው ሌላ ችግር ስላለ እንዳትነኩ ተብሎ ይሆናል። ስለዚህ ለመንካት ምን ያስፈልጋል? ትኩረት መበተን ያስፈልጋል። ትኩረት ለመበተን እዛ ላይ ትኩረት እንድታደርግ ያደረጉህን መረጃዎች እንድትጠራጠር ማድረግ ያስፈልጋል። ስትጠራጠር ወደ ሌላ ጉዳይ ታተኩራለህ። የዛን ሰዓት እነሱ የሚፈልጉትን ነገር ማድረግ ይችላሉ። አንዴ ከተደረገ በኋላ ደግሞ በቃ አጠቃላይ ያን ትኩረት ከበተኑት በኋላ መልሶ ማሰባሰብ በጣም አስቸጋሪ ነው። ያንን ያውቃሉ። ስለዚህ አንዴ በትኑታል። ትኩረት ያደረገውን አካል ትኩረቱ እንዲበተን ያደርጋሉ። የሚፈልጉትን ነገር ያደርጋሉ። ከዛን ያንን ትኩረት መልሶ ማምጣት አስቸጋሪ ነው። በዛው ላይ አጀንዳ እየደራረብክ ጉዳዩን ማስረሳት ትችላለህ። ሶሻል ሚዲያ መጥፎነቱ ይሄ ነው። አዳዲስ አጀንዳ በመጣ ቁጥር እሱን እየያዘ ነው ይሄን እየጣለ ትላንቱን እየጣለ አዲሱን እየያዘ ነው የሚሄደው ሶሻል ሚዲያ እንደዛ። ስለዚህ የምትፈልገውን ታደርጋለህ። በዛ ቁጣ ሲፈጠር አጀንዳ ትደርባለህ። በቃ ሰው አዳዲሱን አጀንዳ እየያዘ እንደዛ ያደረክ ጉዳዩ የሚወሰዱት እርምጃ ሊያስከትልባቸው ወይም ይዞባቸው ሊመጣ የሚችለውን ውጤት በዛ ሊቀንሱትም ይችላሉና እንደዛ ታስቦ ሊሆን ስለሚችል በዛም አይነት መልኩ ማየት ተገቢ ነው። አሁን ላይ ወጥተው ፖሊስ ቴዲ አፍሮ ላይ ምንም አይነት ነገር አልፈጠርንም ያሉት የሚለውን መረዳት ያስፈልጋል። ምን አለን? አንድ ምናልባት ላይ ያውቁ ይችላሉ አለ። ምክንያቱም እንዲህ አይነት ነገር ስውር በሆነ መንግስት የሚሰራ ስለሆነ፣ ሁለት ቢያውቁም አይነግሩንም አላችሁ። ለምን? ራስን መወንጀል ስለሆነ ቢያውቁም አይነግሩንም። አሁን ለምንድን ነው እየነገሩን ያሉት? ወጥተው ከረፈደ በኋላ እየነገሩን ያሉት ለምንድን ነው? የማህበረሰቡን ትኩረት ለመበተን። ትኩረቱ እዛ ላይ በማረፉ ምክንያት ሊወስዱት የፈለጉትን እርምጃ ሊወስዱ ከልክሏቸው ነበር። አሁን ግን ትኩረት በትነው ምናልባት ያንን እርምጃ ሊወስዱ ይችሉ ይሆናል። ወይም ደግሞ ጉዳዩንም ለማቀዝቀዝም ሊሆንም ይችላል። አናውቅም። ጉዳዩን ለማቀዝቀዝ ተብሎ ከሆነ ሳይሆን ግን ትኩረት በትኖ ሌላ እርምጃ ግን ለመውሰድ ግን ከሆነ ብቻ በሁለቱም መልኩ መመልከቱ ጥሩ ነው ልላችሁ ፈልጌ ነው። የሆነ ወዳጆች